ዛሬ እናቶች ቀን ነው በሌላ ቋንቋ የሁለተኛው የፍቅር ቀን ነው ማለት ይቻላል ከትናንት ምሽት አካባቢ ጀምሮ ሶሻል ሚዲያው በቃ ተጠለቅልቋል ብዙ ሰዎች ለእናቶቻቸው ያላቸውን ክብር እየገለጹ ነውና በጣም ደስ የሚያሰኝ ቀን ነው በአለም አቀፍ ደረጃ የሚከበሩ ብዙ ቀናት አሉ አይደል ይሄኛው ግን በጣም የተለየ ስሜት አለው ይለያል በጣም ስለዚህ በድጋሚ እናቶች ሆናችሁና ደግሞ እጩ እናቶች ሆናችሁ እናንተንም ጨምሮ እንኳን አደረሳችሁ እጩ እናቶች ማለት በርግዝና ሂደት ላይ ያሉ አይሻልም ብዙ ሰው ተወቃይ መስለኛል ያመጣው ትክክል ይላል ብዙ ሰው እናትነት ስሜቱ መች ነው የሚጀምረው አንድ ሴት ከመቼ ጀምሮ ነው እናት መሆን የምትጀምረው ሲባል ስትወልድ ነው ይላል አይ ስታረግዝ ነው ይላል ሴት በመሆኗ አርግዛ የመውለድ ፕሮሰሱን ስላለ ገና የርግዝናው ነገር በሆዷ ሲኖር በቃ አንድ ሴት እናት ሆናለች እውነት ነው ከዛ ጋር የሚጀምረው ስሜቱ እርግዝና ላይ ያለ ነው የሚጀምረው ልጁ ሲንቀሳቀስ በተለይ የመጀመሪያው የእናትነት ፍቅር ያንዴ ይቀሰቀሳል ኦኬ ስለዚህ ልክነኛ ትክክል ነው በጣም አሪፍ አንዳንድ ሰዎች በአለም አቀፍ ደረጃ በግላቸው የሚያደርጉት በጊዜውና በወቅቱ ጥቃቅን የሚመስል ክስተት በጣም ትልቅ ለውጥ ያመጣል በአለም አቀፍ ደረጃ ዛሬ ዓለም የእናቶች ቀን ብላ ግንቦት በገባ በሁለተኛው እሁድ መታከብረው በዓል አንዲት ሴት የጀመረችው ነው አና ጃርቪስ ትባላለች እናቷ በሞት ከተለዩ በኋላ እናቷን ለማሰብ ትልቅ ድግስ አዘጋጅታ ነበር በአሜሪካን ሀገር 1908 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው ከዛ ጊዜ በኋላ በአሜሪካ ምድር የእናቶች ቀን እንዲከበር በጣም ብርቱ ቅስቀሳ ታደርግ ነበር ከ6 ዓመት በኋላ ተሳክቶላት በአሜሪካ ተከበረ ማለት ነው ከዛ በኋላ በሌሎች ሀገራት እየተሰራጨ የአፍሪካ ቀንድ ደረሰ ስለዚህ የአንድ ሰው ጥረት ነው በአለም አቀፍ ደረጃ የእናቶች ቀን እንዲከበር ምክንያት ይሆናል አንድ ሰው ለውጥ ማምጣት ይችላል የሚባለው በደንብ የሚያሳይ ነው እናትነት እንግዲህ እንትን ነው ብዙ ነው መገለጫው አይደለ አሁን እኔ ወልጃለሁ እናት ነኝ ከዛ ደግሞ እኔን የወለደችኝ እናት አለች እያለ ይቀጥላል ግን እኔ አሁን ስወልድ ነው የእናትነት ነገር የገባኝ በደንብ ያው ሁላችንም እናቶቻችንን እንወዳለን ሀብቴም ብዙ ጊዜ ስለ እናቱ ሲያወራ ሰማለሁ ሜቲም እንደዛው ሁሉም ሰው እንደዛ ያደርጋል እናትነትን እኔ አሁን ገለጪው ብትሉኝ ፈጣሪ በሙሉ ልቡ የፈጠራቸውን ወደዳቸው ሲባል የገባኝ እኔ ወለድኩ ቀን ነው ማለት ልክ ስወልድ ልጄን ወይም ልጆቼን ካለ ምንም ቅድመ ሁኔታ በጤናም በፍቅርም በጸብም በሁሉም ነገር የማይቀነስ ፍቅር ለልጆች መስጠት ማለት ነውና ልክ መለኮታዊም ምድራዊም ሁሉንም አይነት ፍቅር መስጠት ማለት ነውና ሁለተኛውን የፍቅር ቀን ያከበርን ነው ያልከው ትክክል ነው ይሄ የእናትነት ፍቅር ምንም በምድር ላይ አቻ የማይገኝለት ፍቅር ነው ከባድ የሆነ መስዋዕትነት መክፈል ከባድ የሆነ ነገሮችን የራስን ነገር ትቶ ቅድሚያ መስጠት እኔ አንድ በጣም ደስ የሚለኝ አባባል አለ እናት ሁለት ልጆች ቢኖሯትና ቤት ውስጥ ያለው ለልጆቿ መስጠት የምትችለው ወይም ለቤተሰቡ መመገብ የምትችለው ሁለት ዳቦ ቢኖር እኔ ጠግብ ያለው ብላ ልጆቿን ትመግባለች ይባላል እንትን አባባል አይደለም እውነት ነው ፍቅርን እንዴት ይኖራል በምድራዊ ፍቅር እንዴት ነው ፍቅር የሚባለውን በትክክል መግለጽ የሚችለው የእናትነት ፍቅር ነው በያስባለሁና ደስ የሚል ነው እንኳንም ሐሳቡን አመጣችሁ እንኳንም ቀኑ መከበር ጀመረ ተፈጥሮም ላይ ካየን አንዳንዴ ከተፈጥሮ አሁን ጨረቃ ፀሐይ ምድር እንላለን አብዛኛው በሴት ይመስላል ሐሳቡ ግን የሚመስለኝ ከእናትነትም ጋር በማያያዝ ጭምር ይመስላል ምድር ፍሬን ያፈራል ምን በላውን አዝመራውን ሰብሉን የመስጠት ነገር ነው እንደዚህ መስጠት ብቻ ያላቸው እንደዚህ መቀበል ብቻ ሳይሆን መስጠት በቃ ሁሌ መስጠት ሁሌ የሚቀበላቸው አካል አለ ግን የሚሰጡ ያ ይሄ የእናትነትን ስሜት ማሳያም ይመስለኛል እናት ሁሌም ሰጪናት ትንሽም ሆንክ ትልቅም ሆንክ አረጅህም ከእናትህ ይሆን የምትቀበለው ነገር አለና ሁሌም እንደተቀበልናቸው ነው ምን ኖረው እናቶቻችን በትክክል በጣም የማይነጻጸር ውለታ የምትውል ነች እናት በምንም ሊነጻጸር አይችልም አንዳንድ ነገሯ ከአባትም ጋር ሊነጻጸር አይችልም አይደል እውነት ለመናገር አይችልም ያው በተለምዶ ዘር የሚጠራው እንደ ኢትዮጵያ ላለ ሀገር ዘር የሚቆጠረው በአባት በኩል ስለሆነ ልጆች በአባታቸው ይጠራሉ ነገር ግን እናትነት በጣም ትልቅ ሚና ያለው ፈጣሪ ራሱ ምድርን መባረክ ምድርን ብዙ ተባዙ ብሎ የተናገረውን ቃል እውነት ማድረግ ሲፈልግ በእናት ማህፀን በኩል በእናት ሰጪነት አንቺ እንዳልሽው በእናት ለጋስነት በኩል ነው ዓለም ከሁለት ሰዎች ወደ ብዙ ሚሊዮን ሰዎች እንድትሸጋገር ምክንያት የሆነው በእንስሳት ዓለምም ላይ እንደዛ ነው እናት የማይተካ ሚና ነው ያላት ደመነፍሳዊ ፍቅር አንቺ እንዳልሽው
ምንጩ የማይቋረጥ የማይነጥፍ ወረት የሌለበት መለወጥ የሌለበት እና ደግሞ ራስን እስከ ማስረሳት ድረስ ራስን በልጆች መነጽር ብቻ መመልከት እስከሚቻልበት ድረስ መውደድ ያለበት በእናትነት ፍቅር ላይ ነው። ይሄ ከስሜት ረገድ ተግባሩን ደግሞ ስናይ ከዛ በላይ ነው። ብዙ እንደ ኢትዮጵያ ላሉ ሀገሮች በተለይ ብዙ እናቶቻችን ራሳቸውን የረሱ ናቸው። እኔ የሚያደኩበትን መንገድ ሳይ ራሷን ለበርካታ ዘመን የረሳች እናት ነች ያሳደገችኝ እና ምናልባት በህይወት ኑራ በጠይቃት የህይወት ታሪኳን ምንድነው ብላት ስለኔ ነው የምትነግረኝ። አይገርምም? ስለ ልጆቿ ነው የህይወት ታሪኳ ልጆቿ ናቸው። እሷን እስከምትረሳ ድረስ ያሳደገችኝ እናት ነው እኔም ያለኝ የነበረኝ። አሁን በህይወት የለችም በርግጥና የብዙ ኢትዮጵያውያን ታሪክ ይመስለኛል የራሳቸውን ታሪክ የልጆቻቸው ታሪክ ያደረጉ የራሳቸውን ስም አጠራር በልጆቻቸው ስኬት የሚለውጡ ባልተመቻቸ ሁኔታ ውስጥ ትልቅ ኃላፊነት እየተሸከሙ እና በጣም በጥረት ውስጥ ሆነው ፈጣሪን ግን እያመሰገኑ የሚኖሩ የነሱ ሳቅ የልጆቻቸው ሳቅ የሆነላቸው እናቶች ናቸው ያሳደጉንና ለሁሉም ክብር ይገባል። በዚህ ቀን እውነተኛ ክብር የሚሰጥበት ቀን ትክክል ነው። እንግዲህ ተፈጥሮ የእናትና የአባት በፍቅር ንጽጽር ስናስቀምጠው አባትም የራሱ የሆነ ፍቅር አለው። ግን ደግሞ እናት ጋር በጣም ተለቅ ብሎ የሚታየው ያው ተፈጥሯዊ የተሰጣት ከአምላክ የተሰጣት ነገር ስላለ ነው። እርግዝና በራሱ ቅድም እንዳልነው ነው። በእርግዝና ወቅት የሚሰማት ስሜት አለ፣ የምታሳልፈው ችግር አለ። ከዛ ደግሞ ከተወለደ በኋላ ልጆቿ ጋር በጡቷ የምትገባባበት ትልቅ ነገር አለ። ከዛም በኋላ ደግሞ በህመማቸውም ማለት አባትም ይሰማዋል፣ ግን ደግሞ የእናት ይለያል። እኔ አሁን አንዳንድ ጊዜ ልጆች የሆነ ነገር ሲሆኑ እኩል አይደለም የሚሰማንና አሃ ይሄ ተፈጥሯዊ በቃ ይሄ ምናልባት እትብታችን የኔን ከደንቱ እሱ ይሆን እላለሁና ለእናቶች የተሰጠው በተፈጥሮ ራሱ የተለየ ነገር ነውና እውነተኛ ፍቅር በምድር ላይ ያለው ቀደም ሲል እንዳለው የእናቶች ነው። እናቶችን ደግሞ ስናከብር ይሄን ቀን ስናከብር እናቶች የሚገባቸውን ክብር በመስጠት ነው። ልጆቿ ምንም ቢከፉባት እናት ተስፋ አትቆርጥም። ሁሉ ጊዜም ቢሆን ደጁን ታያለች። ልጆቿ እስከሚመለሱ ድረስ በፍቅርም ይሁን በሰላምም ይሁን በጸብም ይሁን ብቻ ልጆቹ መምጣታቸው ሰላም መሆናቸው ነው የምትፈልገውና ይሄንን ቀን ስናከብር ምናልባት ይሄንን ፕሮግራም እየተከታተልን እናቶቻችንን አስከፍተን ትንሽ የመጎራበጥ ስሜት ያለን ሰዎች ለእናቶቻችን ዛሬ የይቅርታ ሄደን እግራቸው ላይ ምንደፋበት ቀን መሆን አለበት ብዬ አስባለሁ። የሚመች ሁኔታዎችን ለእናት ምንፈጥርበት ቀን ቢሆን ብየመኛለሁ። እናት ከማንም ጋር የማትወዳደር የምድራችን ጽኑ የፍቅር መሰረት ስለሆነች ይህ ቀን እንግዲህ በተለየ ለእናቶች ክብር የምንሰጥበት የሚገባቸውን ደግሞ እንዲኖሩ የምናደርግበት እንዲሆን እንመኛለን። ብዙ ጊዜም እኮ አሁን ኤዱ ስለ ይቅርታው አነሳች። ሁላችንም በተለይ ደግሞ ኢትዮጵያ ላይ የኖርን አብዛኞቻችን ልጆች ስናድግ የምናድግበት መንገድ አለ። አድገሽ እንድትሆኝልኝ ነው ላንቺ ብዬ ነው እንደዚህ መሆነው። ምናልባት ደግሞ በኢኮኖሚም ትንሽ የማይመች አይነት ሁኔታ ላይ አስቸጋሪ ሁኔታ ላይ ሴት እናት ሆና ልጅ ማሳደግ ብቻ ላይሆን ይችላል። የቤቱንም ስራ ቀጥ አድርጎ መያዝ ደግሞ የሷው ኃላፊነት ሊሆን ይችላልና ያንን ፕሮሰስ እናውቀዋለን። በቃ እናቴ እኔ እዚህ እስክደርስ ድረስ እንዲሆናለች ልክ የሆነበት ብዙ አሁን እንደዚህ ሴሌብሪቲዎች ካየን የሽልማት ቦታዎች ላይ ካየን በሆነ መንገድ ስኬታማ የሆኑ ሰዎችን ካየን የመጀመሪያ ማይክ ይዘው ፈጣሪያቸውን ካመሰገኑ ቀጥሎ እናቴን ነው የሚሉትና ልክ ይቅርታ እንደምንለው ደግሞ የሆነች ቀንን እንጠብቃለን ሁላችንም። እዚህ ጋር ሆኜ ደግሞ ይሄው የስራሽ ውጤት ነው፣ ይሄው የልፋትሽ ውጤት ነው፣ ይሄው የእናቴ ነው፣ ይሄ ለእናቴ ነው የሚገባው የምንልበትም አለና ይቅርታ ማለት እንዳለ ሆኖ ደግሞ እናቴ ይሄው እዚህ ደርሼልሻለሁ፣ ለፍተሽብኛል፣ ደክመሽብኛል፣ እዚህ ጋር ቤቱን ቀጥ አድርገሽ አኑረሽ ደግሞ እንደዚህ አይነት ልጆች አውጥተሻል፣ ሰው ሁሉ የሚያከብረው ሰው ሁሉ ብድግ የሚልለትን ሰው አሳድገሻል የምንልበትም ጭምር ነውና በዚሁ አጋጣሚ ደግሞ እስቲ ይገባሻል ይሄ እናመሰግናለን የምንልበትም ነው። በጣም አሪፍ። ከዛ ባሻገር ደግሞ ለምሳሌ አሁን የኔን ኤክስፒሪየንስ ሳስታውስ ምን ትዝ ይለኛል መሰላችሁ? አንዳንድ ጊዜ በቅርብ ያለ አብሮ ያለ ነገር አይስተዋልም አይደል? እለት ከእለት የምታገኘው ሰው ባንቺ ህይወት ውስጥ ያለው ሚና ምን እንደሆነ በጣም አርቀሽ ላታስቢው ትችያለሽ። ግን ካንቺ ጋራ ባለው ሪሌሽንሺፕ ውስጥ ተጠቃሚነትሽን ታውቂያለሽ። ግን በዛ ተጠቃሚነት ውስጥ አንቺ ምን አይነት የተመቻቸ ህይወት እየኖርሽ እንዳለ ለሷ ትገልጭለትን ታንኪው አትዩ። ይሄ በጣም በብዙ ሰዎች ዘንድ ያለ ይመስለኛል። ለምሳሌ እኔ ለእናቴ በጣም ጥልቅ ፍቅር ኑሮኝ እንደገና ደግሞ እሷም ለኔ ያላት እሷም ለኔና ለእህት ለወንድሞቼ ያላት ዋጋ ምን እንደሆነ አውቀዋለሁ እኮ።
ግን ደግሞ በጣም ያስተዋልኩት ከሄደች በኋላ ነው። ይሄ በጣም ያማል ባይዘው። አሁን እሷ ከሄደች በኋላ ያስተዋልኩትን ማስተዋል እሷ በህይወት ኑራ እንደዛ ቢመጣልኝ ኑሮ ለሷ ማሳያት ፍቅር ያን ያሳዩት ብቻ አይሆንም ነበር። ስለዚህ ማስተዋልም የምንችልበት እናቶቻችን በህይወታችን በተለይ በህይወት ካሉ ምን አይነት ዋጋ እንዳላቸው የምናስተውልበት ቀን ሲሆን ነው ታንኪውም የምንለው ይቅርታም የምንለው ተያያዥ እንደ ውለታቸው ባይከፈል እንኳን የሆነ ነገር በማድረግ ምናስደስታቸው ብዬ አስባለሁ። እውነት ነው። ዛሬ ነው ቀኑ፣ ነገ ምንለው ምንም ነገር የለም። እውነት ነውና